የአእላፋት ዝማሬ ጥናት እንዴት ነው አለች ሜሪዬ። አፍ አከፋፈቷን ራሱ ተመልከት። አፍ አከፋፈቷ ሜሪዬ ማርያማዊት አባተ የአእላፋት ዝማሬ እንዴት ነው አለች። እኔ ብቻ ነኝ እንደዚህ ለብቻዬ ስጮህ የምውለው አለች። እየጮኸች ነው። የሄኖኪ ተማሪ የአእላፋት ጉባኤ እየጮኸች ነው ሜሪዬ። እና ደግሞ የቱ መዝሙር ነው የእናንተ ፌቨራይት? ፌቨራይት ዙሬ አስተካክለኝ። የእናንተ መዝሙር ፌቨራይት የቱ ነው አለች። ከዛ ኦርቶዶክስ አለች ሃሽታግ አድርጋ ታድለን አይ ካንት ዌይት አይ ካንት ዌይት አለች ሜሪዬ። ሜሪ 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 ናት። ሜሪ እዛ ኢየሩሳሌም አብረው ዮርዳኖስ አብረው ከሄኖጌ ጋር ናት። እንዴት ነው አለች ሜሪ። ምን እናውቃለን እኛ። እኔ ብቻ ነኝ ግን እንደዚህ አብዬ አብዬ ብቻዬን ስጮህ የምውለው አለች። ናት እንትኑን ብትሸፍነው ሄኒ ለሁለተኛው ነገራት ለሜሪ ይሄ የጡት እንትኗን ትንሽ ብትሸፍ ለሌላው ሰው ነው። እኔ እንኳን አርጅቻለሁ፣ ደግሞ ሚስት አለችኝ። ግን እነዚህ ተማሪዎች ትንሽ ጡታቸውን ሸፈን እንትን ቀሚሱም ችግር ነው፣ አያጸልይም እና ትንሽ ብትነግራቸው ጥሩ ነው። ግን እኔ ካልነገርካቸውም የራስ ጉዳይ። አያገባኝ አያገባኝ። መካሪ እኮ ብዛቱ። ዲያቆን ሄኖክንና ዘመድኩን የምታወዳድሩ ሰዎች ምናቸውን ነው የሚያማችሁ? የምር ምናቸውን ነው የሚያማችሁ? እውነት ነው። አራታቸው እያየች ነበር። እጅግ በጣም ነው የገረመኝ። በጣም ሲጀምር ማን ነው ዘመድኩን? ዘመድኩን ማለት እኮ በሃይማኖትና በፖለቲካ መካከል በዘር መካከል የቆመ ግራ የገባው ሰው። ኦርቶዶክስን የሚወክል መስሎ ከተሰማችሁ በጣም ተሳስታችኋል። በጣም ምክንያቱም ኦርቶዶክስ ቤተክርስቲያን ስትገቡ ቅዳሴዋ፣ መዝሙሯ በአጠቃላይ ስለ ኢትዮጵያ ስለ ሰው ልጅ እንጂ ስለ አንድ አማራ ወይ ስለ አንድ ትግሬ አይደለም። በጭራሽ የሚባል ነገር የለም። ኦርቶዶክስ ሁነህ ኢየሱስን ክርስቶስ እየተከተልክ አማራ አማራ ትግሬ ትግሬ ብቻ ማለት አትችልም፣ ስለማይሆን። ምክንያቱም ኢየሱስ ክርስቶስ የሞተው ለዓለም ሕዝብ ስለሆነ ለእኛ ለሁሉም ሰው ስለሆነ እና ምን አድርጉ ነው የምትሉ? ምን ልሆን የምትሉ ማለት ዲያቆን ሄኖክን የምትናገር ሰዎች ወጥር ዘመድኩን ምናምን የምራቸውን ነው የምራቸውን ነው ምናቸውን ነው የሚያማችሁ እንዴ? ይሄ ሰውዬ አንድ ቀን እንኳን ከፖለቲካ ጋር ተነካክቶ የማያውቅ ሰውዬ። ሲጀመር ኢንፎርሜሽን ስትሰሙ ከማን ነው የምሰማው? ምን ያህል ስኬታማ ነው? ስለ ኦርቶዶክስ ካወራ ለኦርቶዶክስ ምን ያህል አስተዋጽኦ አድርጓል? ሁልጊዜ ስለ መከፋፈልና ሰው ስለ ማባላት ሲያወራ የሚውል ሰውዬ ጋር ዲያቆን ሄኖክ ጋር እንመለስ። የምር የምር እግዚአብሔርን እኔ ቪዲዮዎችን ቫይራል ወጣው አያውቁ። ለመጀመሪያ ጊዜ ነው እንደዚህ ቪዲዮ የምሰራው። ግን የሆነ በጣም ስሜታዊ ስለሆንኩኝ ለምን መቶም ሰው ይየው ኢትስ ኦኬ፣ 100 ኦርቶዶክስ ጋር እንኳን ቢደርስ ኢትስ ኦኬ ይሆን አላውቅም። የማወራው ነገር ከጠቀመ ብዬ አስቤ ነው። ከማን ምን መስማት እንዳለባችሁ ወቁ። በጣም ቅናተኛ ሰውዬ እኮ ነው ሲጀምር። እሱ እኮ ስኬት አቅቶት እኮ ነው አንዴ ፖለቲካ አንዴ ሃይማኖት ውስጥ ጥልቅ የሚለው። ምክንያቱም ተመልከቱ፣ በሃይማኖቱ ለኦርቶዶክስ ምንም ያደረገው ነገር የለም። ስኬታማ አይደለም፣ ምንም አይደለም። አቶል ፖለቲካውም ጋር ምንም አይደለም፣ ስኬታማ ሰው አይደለም። ቁጭ ብሎ ከመለፍለፍ ውጭ የአንድን የኦርቶዶክስን የወጣቶችን ህይወት ለመቀየር የሰራው ስራ አለ እንዴ? ዲያቆን ሄኖክ እኮ እንጃ
የሰው ሃይማኖት አይነካ ማለት የራሱን ቢዝነስ ውስጥ የገባ ሰው ነው። በቃ የራሱን ሃይማኖት ያሉትን ምክንያቶች በጣም እንትን አይደለሁም፣ ጻድቅ ምናምን ሆኜ አይደለም። በዘፈን ቪዲዮዎች እሰራለሁ ምናምን እንትን ሆኜ አይደለም። ግን መነካት የሌለባቸው ሰዎች አሉ። እስኪ ተስፋ አታስቆርጡ። እግዚአብሔርን እየሰራልን ነው፣ እየለፋልን ነው። ዲያቆን ሄኖክ እስኪ ሰውናት በቃ የኛ ኦርቶዶክሶች እንዲህ ነው። አንድ ዘመኑን የዋጀ ምርጥ መምህር ቢመጣልን እሱን ገለል ማድረግ እንደዛ ነው የሚፈልገው፣ እንደዛ ነው የምንፈልገው። የምርም ጳጳሶቻችን እንኳን ወይ ትዕዛዝ ወይ ምናምን ከማድረግ ውጭ ወጣቱን እንደዚህ የሚያነቃንቅ እንደዚህ የሚነቀንቅ በእውነት ወጣቱን የያዘው ወጣቱ ጋር እየተሰራ ስራ ብዙ ስራ የለም። አይኖ ዩኒቨርሲቲዎች ጋር ሰንበት ትምህርት ቤትም አለ ልጆች ጋር ምናምን፣ ግን ብዙዎቻችን የምንበላሸው ወጣትነት እድሜ ላይ ነው መንገድ የምንስተው ምናምን። ለእኛ ለወጣቶች በጣም ብዙ ስራ እየሰራልን ነው ያለው ዲያቆን ሄኖክ። እጅግ በጣም ብዙ ስራ፣ ቃላት የለኝም። ሲሆን በጣም ከፍ እናድርገው፣ እናክብረው። መወራት ባለበት ደረጃ አልተወራለትም። እንደ እስኪ ሌላ ሃይማኖት ሄዱ፣ ፕሮቴስታንቶች ጋር ምናምን ሄዱ። እስኪ እንዴ ፓስተሮቻቸው ስንት ፋውል እየሰሩ እንኳን እኮ እንዴት ነው ከበር የሚደራረጉት? እንዴት ነው ላይ የሚሰቅሏቸው? ፓስተር ዮናታን ብትሉ እየጮፋ ብትሉ አትሊስት ክብር ለሚገባው ሰው ክብር እንስጥ። መወራት ባለበት ደረጃ አልተወራለትም። ክሬዲት እንስጠው። እስኪ በእውነት እናክብረው፣ ከፍ ከፍ እናድርገው። የምሬን ነው የምነግራችሁ። ስለ ዘር ምናምን የምትወድ ሰው ዘመድኩንን ተከተሉ፣ ኢትስ ኦኬ። ስለ ዘር ብቻ ማውራት የምትፈልጉ ግን ኦርቶዶክስ ነኝ ብላችሁ ዘመድኩንን ሪፈረንስ የሚደረግ ሰው አይደለም። ምክንያቱም ዘርና ሃይማኖት አንድ ላይ ፊት አያደርግም። የሚሄዱ ሰዎች የሚሄድ ኢሹም አይደለም፣ አንድ ላይ የሚሄድ ኢሹ ስላልሆነ ይቺ ልጅ እዛ እንትኑ ላይ ስትዘምር አምላክ ሰው ሆነ፣ ሰው አምላክ ሆነ፣ አምላክ ሰው ሆነ፣ ሰው አምላክ ሆነ፣ በድንግል ማርያም ተከናወነ። የአብ ሙሽራ የወልድ እናቱ የመንፈስ ቅዱስ ስርሐ ቤቱ በሰማይ ሆኖ የሚለው ዘመዴ መድረሱን ብትሰማ ምን ትል ነበረ? አታውቀውም እንጂ እዛ ቦሌ መድኃኒዓለም አላፋት ዝማሬ የእኔን ካሴት እየዘመረች ማለት ነው። አማኑኤል ናና መድኃኒዓለም ናና፣ አማኑኤል ናና በቀኝ ለመቆም ምንድነው? በቀኝ ለመቆም እንድናለንና እንሻለንና አማኑኤል ናና የሚለውን ተይ እንጂ ተይ ተይ ተይ፣ ኧረ ተይ ኧረ ተይ ተይ ተይ። ሀያል 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 እንግዳ ነው። ከዛ ከደረበናት ከደረበናት ሶስናን ያዳናት ሶስናን ያዳናት ሚካኤል መልአከ ምሕረት ሀያል 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 ሰዳዴ ሳጥናኤል ሰዳዴ ሳጥናኤል ሀያል ገባሬ ኃይል ዲያብሎስን ያዋረድከው በእሳት ሰይፍ የቀጣኸው ዲያብሎስን ያዋረድከው በእሳት ሰይፍ የቀጣኸው ሚዛን ትክክል ነው።
ሚዛን ግብርህ ድንቅ ነው። አሁን በላይ ቅድስና ጊዜ የማይሽረው ድንግልና ይህን ሁሉ ጸጋ ያስተባበርሽ እናት ዓለም የዳነብሽ ንጽሕት እመቤት ግብርሽ የበዛ ነው ኪዳነ ምሕረት እንዲህ ክሬዲት እንኳን የሚሰጡኝ እኔ ዘመድ ይሄ ዘመድኩን ነው ግጥሙ፣ ይሄ ዘመድኩን ነው ዜማው ለምን አትሉ? ባህራንኒ ቤ ታዲያ ነው ይዞት መጣ። ታዲዮስ መነሻውን ይዞት መጣ። ባህራንኒ ቤ ባህራን ነገ ሚካኤል ስትሄዱ የምትሰሟቸው መዝሙሮች ባህራንኒ ብሎ ሲያመጣልኝ እኔ ተቀበልኩትና ባህራንኒ ቤ ባህራንኒ ቤ ባህራንኒ ቤ ባህራንኒ ቤ ኦ ገደባር አስጠፋችሁብኝ። ወይኔ እና ዘመድኩን ምን አባቱን የሰራዋለች። እኔ ምንም አልሰራው፣ ግን መዝሙሬን ዘምሩ፣ በደንብ ዘምሩ፣ መዝሙሬን በደንብ ዘምሩ። እግዚአብሔር ከኛ ጋር ከሆነ እግዚአብሔር ከኛ ጋር ከሆነ አስተዋይ ያደርገናል፣ ምሕረቱም ይበዛልናል። ደማስቆ ሜዳ ላይ ጳውሎስን አይተኸው ሀያ አመቱ ነው። ናዚብ እነ ፍቃዱ እንግዳ ወርቅነት ታዲዮስ እህታችን በጣም ነው የመከረችን። አሁን ነገ ሚካኤል አይደለ? ነገ ሚካኤል ስትሄዱ እኔ አንዳንዴ እኮ የኔ ነው ሰው ምስጋና የሚያመሰግንበትን መዝሙር መስጠት ክብርን እንደ ሙሴ ቸርነትን እንደ አብርሃም ጥበብን እንደ ሰሎሞን ክብርን እንደ ሙሴ ቅንነትን እንደ አብርሃም ጥበብን እንደ ሰሎሞን ለኢትዮጵያ ስጣት ጌታ ሆይ ስጣት ጌታ እንዴ ላስቀምጣቸው እንዴ በድፍረት እኮ ነው እየነገርኳት። ዘመድኩን በቀለ አክሊለ ገብርኤል ሂድ አዜብን ጠይቃት። አዜብ ዘመድኩን የሰጠሽ መዝሙር በያት እያለቀሰኝ ትነግራለች። እንግዱ ወንድሜን ጠይቁት እንዴት በእንባ እንሰራቸው እንደነበረ፣ እንዴት መዝሙሮቹን በእንባ እንሰራቸው ነው። ሰላም ለኪ ለኖህ ሐመሩ የእንግዳ የእንባ ውጤት፣ የእንግዳ የድካም ውጤት
ቁልጭ አድርጎ የሰራው ሌላ ሰው የሰጠው አይደለም። እኔ የገባውበት አይደለም። ሰላም ለኪ ለኖሃም ሰላም ለኪ ለአሮን በቱ ሰላም ለኪ ቋንቋዬነሽን ሉሌን የደረሰው ቋንቋዬነሽ ድንግል መጽናኛ የሚለው ከዛ በኋላ ያለውን ደግሞ እኔ ከወንዴ ነው የወሰድኩት። ወንደሰን መገርሳ አንድ ነበረ መዝሙር በጣም ይስበኝ ነበር። በዚህ ውስጥ ላዳምጠው ብዬ ሰርቄ ነው ያመጣሁት ዜማውን። ከዛ ሰርቄ ነው ያመጣሁት፣ ግን ከቋንቋዬነሽ ጋር ገጠመ ማለት ነው። ልክክ ብሎ ገባ። በምን ስራዬ ነው በፊቱ የቆምኩት? መቼ በቅቼ ነው ስሙን የጠራሁት? የሚለው ወንደሰን መገርሳ የሆነች መዝሙር ሰርቶ እዛች ላይ እንዴት እያደረግን መቼም ለቤተ ክርስቲያን በዘመናችን በጊዜያችን የምናመሸው ሌሊቱን የምናሳልፈው ካህናቱ ጋር ስለሆነ ከሰመጣን ነበር ለቤተ ክርስቲያን የምንሰጠው እና ሄኖክ ኃይሌ በጣም እንትን ይላል። እሱን እንትን እንዳትባለች እና እህታችን ምክሯን ቀጥላለች። ልክ ምክሯን ስትጨርስ ሜድ ኢሹም አይደለም አንድ ላይ ሜድ ኢሹ ስላልሆነ ዘመድኩን ስለ ኦርቶዶክስ እንትን ሊላችሁ ቀና እሱ በእድሜ ልኩ ማድረግ ያልቻለውን ነገር ዲያቆን ሄኖክ በዚህ ወጣትነቱ ሞገሱ፣ ስነ ስርዓቱ በእውነት እግዚአብሔርን እኔ በጣም ብዙ ነገር ቀይሮኛል። ገና ይቀይረኛል፣ በደንብ ይቀይረኛል። ይቀይራል። እኔ አላቅም። እኔ በእውነት ትንሽ እያገናዘብን ቁጭ ብሎ ሚዲያ ላይ እሱ እኮ ቢዝነስ እኮ ነው። በየጊዜው እኮ አዳዲስ ኢሹዎች ይፈልጋሉ። ምን ያርግ? ኢሹ ከሌለ እኮ የእሱ ሚዲያ ተዘጋ ማለት ነው። ስለዚህ ዛሬ ስለሆነ ነገር ነገ ስለሆነ ነገር ማውራት አለበት። አሁን ደግሞ ኢሹ አጣ። ስለ ዲያቆን ሄኖክ ማውራት ጀመረ። ይህ ሰውዬ እኮ ኢየሱስን በደንብ የሚከተል ሰው እኮ ነው። እግዚአብሔርን በደንብ የሚከተል የሚያመልክ ሰው ነው። ስለዚህ አንቺ ትግሬ ነሽ፣ አንቺ አማራ ነሽ ብሎ ነው ሰው የሚሰብከው ወይም ሰው አጠገብ ቆሞ ፎቶ የሚነሳው? ዘር እየመረጠ ነው። እግዚአብሔር ለአንድ ዘር ነው የመጣው። ኢየሱስ ክርስቶስ ለአንድ ዘር ነው የመጣው። ለእኛ የሞተው ለአንድ ዘር ነው። በስመ አብ ወልድ እያገናዘብን በጣም እያገናዘብን በእውነት ምክሯ በጣም ጥሩ። ከኦርቶዶክስ ውጭ ነው ዘመድኩን ማለት ኦርቶዶክስን አይወክልም። ትምህርት አጓጓኝና ከዛ ሁለተኛውን እንትኗን እንትን መካሪያ አይጥፋ። እውነት ልክ የሚነገር መካሪያ አይጥፋ። የቢዝነስ ሆኗል። ዘመድኩን የቢዝነስ ሆኗል። ነገርኳቸው። አንድ ሰው ከጠላኝ ይቺ አሁን ብን ያለች ትግሬ ናት። ሄኖክን ትግሬዎቹ የሚከቡት ለምንድን ነው? እንደኔ የሚነግር የለም። አሁን ፓስተር ቢንያምን ሄኖክን ትግሬ ነው ብለሃል ምናምን የትግሬን የዚህ ገንጣይ አስገንጣይን የወያኔን ስራ የሚሰራ የትግሬን በሙሉ አላልኩ። የገንጣይ አስገንጣይን ስራ የሚሰራ ከሆነ ትግሬ ነው። በቃ አለቀ። ምን ታመጣለህ? ትግራይ ተደበደበች፣ ትግሬ እንደዚህ የሆነ ምናምን ብሎ ሲያለቅስ የነበረው ሄኖክ አማራ ሲወቀጥ፣ አማራ ሲቀጠቀጥ ያለው ምድር ሲጠየቅ ለእንትን ረድተናል፣ ለቻግኒ ላይ ልከናል፣ ወሎ ላይ ጎንደር ላይ ልከናል ይላል። አደባባይ ወጥቶ አልነበረ? ትግሬ ላይ በፌስቡኩ ሲያለቅስ የነበረው አደባባይ ላይ ወጥቶ አይደለ እንዴ? ጦርነት ይቁም አደባባይ ወጥቶ አይደለ እንዴ? ዋይ ሲል የነበረው ለትግሬ አሁን ሳጠገቡ ያሉትን አጣዋቸውና ነው ወይ? እና ትግሬዎቹ ተሰባስበው መጥተው ዙሪያው
እየተላለፈ እንዳለ ምን የተቀበረ ገንዘብ እንዴት እየሄደ እንዳለ የሚያውቅ ያውቀዋል። የነ ማን ነው ስሟ ፌቨን በስራቸው ያሁላ አገልጋይ አለ እንዘምር ብለው ምን ብለው የመጡትን ቀጥቅጠው አይደል እንዲያባረሯቸው ቀጥቅጠው እንዲያባረሯቸው ፓትርያርኩን ከበው ፓትርያርኩን ይዟቸው የሄዱት እነማን ናቸው? አናቃቸውም ወይ? የጎጃም ቅባትና የትግሬ መንበረ ሰላማ ሄኖክ ላይ የሚሰሩትን ስራ አተን ነው ወይ? እሱን ሰሞኑን እስከ መጨረሻው ስለሚሄድበት ችግር የለውም። እንዴት አሁን እስቲ ተመልከቷቸው የሰላማን ዘንዶች ተመልከቷ። ሄኖክ ዙሪያ ያሉት እነማን ናቸው? ሄኖክ ዙሪያ አስተናባሪዎቹ እነማን ናቸው? እዛ ትግራይን ገንጥለው ኦርቶዶክሳዊት ቤተክርስቲያንን በአፍጢሟ ደፍተው የወያኔ መጫወቻ አድርገው ምዕመኑን ለአውሬ ሰጥተው ሲያበቁ እዚህ በሄኖክ ኃይሌ በኩል መጥተው የሚሰሩትን አጥቼው ነው ወይ? ሄኖክ ኃይሌን እኮ እየተበጫጨቁት ነው። በዚህ በኩል ብልጽግና፣ በዚህ በኩል የጎጃም ቅባት፣ በዛ በኩል ደግሞ የቲፒኤልኤፍ የትግሬ እንትኖች እየተጫወቱበት ነው። ትግሬ ምናምን አማራ ምናምን የሚል ትለኛለች። ጨዋታው የሚፈቅደው እሱ ነው። በህጉ መሰረት ነው የመጣሁት። በህጉ መሰረት ማለት ነው። ዝርዝሩን አልመጣበትም ብያቸዋለሁ። ዝርዝሩን አልገባበትም ብያለሁ። አሁን እኮ ብቻዬን አይደለም። አሁን እኮ ሊቃውንቱ ተቀላቀሉኝ እኮ። አሁን እኮ አባቶች ተቀላቀሉኝ። አሁን እኮ አባቶች ጻፉ። እነ የኔታ እኮ መጽሐፍ ጀመሩ። እነ የኔታ ገብረ መድኅን መጽሐፍ ጀመሩ። መምህራኑ ሊቃውንቱ መጽሐፍ ጀመሩ እኮ። ብቻዬን አይደለሁም። አሁን እኔ መናገርም የለብኝም። እኔ ዝም ማለት ነው ያለብኝ። ይመጡና ምን ይሉኛል? አታስቆመውም የአእላፋት ዝማሬን አታስቆመውም ይለኛል። እንዴት አስቆመዋለሁ? ዝማሬ ሲቁም ያለ ሰው አለ ወይ? የለም። ጥያቄ ነው የጠየቅኩት። ጥያቄዎቻችንን ነው የሚመልስልን ያጣ ነው። የመጀመሪያው ጥያቄ ሄኖክን ቫቲካን የላከው ማን ነው? ፖፕ ፍራንሲስ ጋር የላከው ማን ነው ብዬ ነው ጥያቄ የጠየቅኩት። ከነ ፎቶ ነው የጠየቅኩት። ራሱ ሄኖክም የለጠፈው ነው። የኢትዮጵያ ቤተ ክርስቲያን የመገናኛ ብዙሃኑ የለጠፈው ነው። አሁን ያንሱት አያንሱት አላውቅም። ማን የላከው? እንዴት ቤተ ክርስቲያንን ወክሎ ሄደ? ምክንያቱም ቫቲካን የሚገቡትን ተመልከቱ። ፖፑን የሚያገኙ ሰዎች የተመረጡ የተላኩ ከሲኖዶስ ከቤተ ክህነቱ የሚልካቸው ደግሞም የአስተዳደር ሰራተኞች ናቸው፣ ተጠያቂዎች ናቸው፣ የመምሪያ የኃላፊነት ቦታ ያለባቸው ሰዎች ናቸው የሚሄዱት። መልእክት ይዘው ነው የሚሄዱት። ሄኖክ የማህበረ ቅዱሳን ተቀጣሪ አይደለም፣ የቤተ ክህነቱ ተቀጣሪ አይደለም፣ ተጠያቂ ሰው አይደለም። ማን የላከው ብዬ ስጠይቅ ቤተ ክርስቲያን አክብራ፣ ቤተ ክርስቲያን መርጣ፣ ቤተ ክርስቲያን ሹማ ያስቀመጠቻቸው ብፁዕ አቡነ አብርሃም ናቸው። አቡነ አብርሃም እንዴት ሄኖክን ካቶሊኩ ጋር ላኩት? እሳቸው ሲጠየቁ አገልጋይ ነው ጻፍልኝ ስላለን የጻፍኩለት አለ። ይሄ ሙስና ነው። ይሄ ውርደት ነው። ይሄ ሌብነት ነው። ይሄ እምነትን ማጉደል ነው። ጳጳስ ስለሆንክ ወይም ስለሆንክ አይደለም። ይሄ እምነትን ማጉደል ነው። በጓዳ የሚሰራ በዘመድ የሚሰራ አይደለም። ሄኖክ ኃይሌ ሄዶ ቢሳሳት ሄኖክ ኃይሌ ሄዶ የታላቋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህተም ነው። አቡነ አብርሃምን ስናገር አባቴ የማከብራቸው የምወዳቸው የምታውቁት ስለሆነ ማለት ነው። ግን ሃይማኖታችን የጋራ ነው። በሃይማኖት እሳቸው እዛ ዜኒም የሚባልበት ነገር የለም። እዛ ወጥተው እንደሚፎክሩት አይደለም። ናና ግጠመኝ እዚህ ናና እዚህ መተህ እንትን በለኝ እኔ እዚህ እንትኑ ላይ ነው ያለሁት እንደሚባለው አይደለም። እዛ ሆኖ ምን ሰሩ ነው፣ እዛ ሆኖ ምን አደረጉ ነው ጥያቄ። ዋናው ጥያቄዋ ይህን ዝማሬውን ተዉት፣ ምኑን ተዉት። እንዴት ብፁዕ አቡነ አብርሃም ላኩ? እንዴት ሄኖክ ኃይሌ የኢትዮጵያ ቤተ ክርስቲያንን ወክሎ ከፖፕ ፍራንሲስ ጋር ተገናኘ? ሄኖክ ኃይሌ የፌስቡክ ውስጥ ስትገቡ የምታገኙት የካቶሊክ ጻድቅ ጥቅስ ነው የምታገኙት።
ከኢትዮጵያ ሊቃውንት ቢጠፋ የሚንቃቸው ቢኖር ተክለ ሃይማኖትን ይናቅ፣ ክርስቶስ ሰምራን ይናቅ፣ የእኛ ቅዱሳን የተናገሩት ጥቅስ ቢጠፋ የግብጾቹ ቅዱሳን አሉ፣ የአርመን ኦርቶዶክስ ቅዱሳን አሉ፣ የህንድ ኦርቶዶክስ ቅዱሳን አሉ፣ እንደገናም ደግሞ የሶሪያ ኦርቶዶክስ ቅዱሳን አሉ። የነዛን ቅዱሳን አቶ ነው የሮም ካቶሊክ ቤተክርስቲያንን ጥቅስ ፌስቡኩ ላይ ያስቀመጠው? ጥያቄ እንጠይቃለን። ህማማት የሚለው ማን የጻፈው? ህማማት የሚለው ከየት ነው የተገለበጠው? ቆመን ያጨበጨብንለትን ነገር ከየት ነው ያመጣው? ቦታ ጠፍቶ ነው ወይ እንዳለ የካቶሊክ ቤተክርስቲያንን መጽሐፍ አምጥቶ ተርጉሞ ለኦርቶዶክሳውያን የሚሰጥልን? ጥያቄ ነው የጠየቅኩት። ከሄኖክ ጋር ምን ያጣላኛል? እኔ ሄኖክን መልኩን አጥበሽ ጠጪው። ሄኖክን የምትመኙትን አውቃለሁ፣ ሴቶቹ የምትመኙትን አውቃለሁ። ይሄ የቲክቶክ ሴቶች፣ አመንዝራ ሴቶች ሄኖክን ለምን እንደምትመኙት አውቃለሁ። ልክ አብይ ላይ እንደምትጎበጁት፣ አብይ ላይ ለአጫችሁን እንደምታዝረበርቡት ነው። ሌላ ነገር የለውም። አብይ ቡቶክሱን ይወጋል። አብይ የሴፉ ፋንታውን ወንድም ጸጉሩ ላይ ይራቀቅበታል። አብይ ፊቱን ሜካፕ ተቀብቶ ይመጣል። ከዛ ስታዩት ድንቡሽቡሽ ያለ ነው፣ ረጅም ነው። ይሄ አይነ ግቡ አይነ ስብ ይሆናል። ባልሽ ስር ተቀምጠሽ በአብይ ላይ ለሀጭሽን ታዝረበርቢያለሽ። ለዚህ ነው አብይ ምሳ በላ ወይ አብይ ምን አለ ወይ የምትሉት። አብይ የደነገጠ ጊዜ ቁርብጥብጥ ሲል ምን ሆኖ ነው ትላለች። የቴሌቪዥን የኢንተርኔት ላይ አመንዝራዎች ለምን ሄኖክን የሄኖክን የጧት ፊቱንና የቀን ፊቱን ተመልከቱት። የቀን ፊቱን ተመልከቱት። የጉባኤው ተተራማሽ ማን ነው? ሴት አይደለ እንዴ? አሁን ሴቱ አይደል እንዴ የሚተራመሰው በጉባኤው ላይ? ሴት ብቻ አይደል እንዴ ያለው? ለምን እሱ ሌላ ጉዳይ ነው። ሌላ ውስጥ አታስገቡኝ። እንግዲህ ጥያቄ ነው የጠየቅኩት። እኔ ጥያቄ ስጠይቅ ደግሞ መልስ ነው የምፈልገው። ማን የላከው? ሄኖክ ለሚሳሳተው ጥያቄ እንትን ሲኖዶሱ ተወቃሽ ነው ወይ? የኢትዮጵያ ኦርቶዶክስ ቤተክርስቲያን ተወቃሽ ነው ወይ ነው ጥያቄ። እኔ ሲኖዶሱ አላከውም። እሱ ሄዶ ስራውን ሰርቶ ከፖፕ ፍራንሲስ ጋር መጥቷል። ምን ተነጋገሩ አናውቅም። ምን አይነት መልእክት ሰጡት አናውቅም። ምን አይነት በጀት በጀቡለት አናውቅም። ምን እንዲሰራላቸው ነው የፈለጉት አናውቅም። ስለዚህ ህዝቡን ደግሞ እንደ ማህበራዊ እንስሳ ነው የሚቆጥሩት፣ እንደ ማህበራዊ እንስሳ። ስለዚህ የሚስብ ሰው፣ ስለዚህ በማስታወቂያው በታዋቂ ሰዎች በአርቲስቶች ከዛ በቶፕ ቪው ቀረጻ ከዚህ በዘመናዊ ቴክኖሎጂ አጥረው ሄኖክን ወደ ላይ ማውጣት ፈልገዋል። ምንድን ነው የተዘጋጀልህ? እኔ እየጠየቅኩት ያለሁት ኃላፊነቴን ነው እየተወጣ ያለሁት ከስርዓት የወጣ ስለሆነ ማለት ነው። አለቀ። ምንድን ነው ሄኖክ ቤተ ክርስቲያኗ ሳትልከው አቡነ አብርሃም ለምንድን ነው ያሉት? አቡነ አብርሃም ባሉበት በቅባትነት ይወቀሳሉ። አካባቢው በቅባትነት ይወቀሳል። አቡነ አብርሃም በጎጃም ውስጥ በሀገረ ስብከታቸው ስለሞቱ ኦርቶዶክሳውያን አንድ ቀን አደባባይ ወጥቶ ተናግረው አያውቁም። አቡነ አብርሃም ሀገረ ስብከታቸውን በቅባቶች ሞልተዋል ተብሎ የሚታሙ ናቸው። እውነቱን ስንነጋገር ስናፈርጠው ማለት ነው። አቡነ አብርሃም የእሳቸው የአያት ምናምን ልጅ አስረስ ማዕረይ የአማራ ፋኖ በጎጃም የፖለቲካ ዋና ኃላፊ ነው። በጎጃም ብቻ በምስራቅ ጎጃም ከ500 ምናምን በላይ ካህናት የአብነት ተማሪዎች ኦርቶዶክሳውያን ታርደዋል። የጎጃም ፋኖ የሚመሩት እነ ፓስተር ተሰማ እዚህ ሰዎች ናቸው የሚመሩት። ኦርቶዶክስነት ከጎጃም እየጸዳ ነው። ጎጃም ፓትርያርክ መርጦ ተቀምጧል። ሁለት ጳጳሳት መርጦ ቆጋ ተክለ ሃይማኖት ገዳም ተቀምጠዋል። ጎጃም ያለው የቅባት ሃይማኖት አሁን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደብዳቤ ጽፏል። ምን የሚል ደብዳቤ? ከኢትዮጵያ ኦርቶዶክስ ተዋሕዶ ወጥተናል፣ የሚፈለግብንን ከኛ የሚፈለገውን ለቤተ ክርስቲያን የምንሰጠውን ፈሰስ አቁመናል ብለው ደብዳቤ ጽፏል። ደብዳቤው ቤተ ክህነት ገብቷል፣ እኔም እጅ ገብቷል። ጎጃሙ ስራ እየተሰራ ነው። እኔ ነጥቦቹን ነው የምገጣጥመው፣ ብቻዬን አይደለሁም። የሚደክሙ የሚለፉ ሚሊዮኖች አሉ። ስለዚህ ገንገበቴ ቆዳ ጎጋ ጭንቅላት የያዘ ቲክቶክ ላይ ተጥዶ ቢያወራ ከየት እንገናኛለን? አንገናኝም። ቀንተህበት ነው ይለኛል። ምኑ ነው የሚያስቀናኝ? እኔ
የትግሬ ሰዎች ምንድን ነው ከሄኖክ ጋር እንደዚህ የሚያስተሻሻቸው? ምንድን ነው እንትን የሚላቸው? ጥያቄ ነው የጠየቅኩት እኔ። ጥያቄውን መመለስ እሱ መብቱ ነው። ሲተሻሹ ብሎ ቢያድር ለእኔ ደንታዬ አይደለም። እሱ ለእኔ ደንታዬ አይደለም። ለእኔ ደንታዬ አይደለም። ይሄ አሁን የትግራይ ዘፋኝ ነው። የትግራይ ዘፋኝ ነው። የትግሬ ዘፋኝ ነው። ይሄ የምትመለከቱት ዮርዳኖስ ባህር ውስጥ አብሮ ተጠምቀው ነው። ይሄ ሮም ካቶሊክ መልስ። ይሄ ዘፋኝ ደግሞ አማራን የሚሰድብ አማራን መከራ የሚያበላ አላገኘውም እንጂ አማራን ጠብሶ መብላት የሚፈልግ ነው። ጠይቃለሁ እኔ። አንተ እበድ እንደፈለክ በለኝ። እኔን ዘረኛ ብላ አታሸማቀቀኝም። አሁን ይሄን ለቢኒያም ሰጠሁት። ለቢኒያም ሽታዬ ለዚህ ነው ተቀመጠ ያልኩ። ለቢኒያም ሰጠሁት። ትግሬ ቢመራውስ ልክ እኔ ትግሬ የምጠላ መስሎ። ይህንን እኮ ስራ አብረውኝ የሚሰሩ የትግራይ ልጆች አሉ። ኦርቶዶክሳውያን እየተሰራ ያለው ነገር የሚያንገበግባቸው አሉ እኮ። ሄኖክ ኃይሌ ካሳንቺስ ያለው ኢንተርኮንቲኔንታል ሆቴል እነዛ ጃይንት የሆኑ ትግሬዎች ይዘውት መመሪያ ሲሰጡት እዛው እኮ አብረውት ያሉ ትግሬዎች ናቸው የሚነግሩኝ።